በዩቲዩብ ላይ ብዙ ተከፋይ መሆን ትፈልጋላችሁ? እንደዛ ከፈለጋችሁ በጥንቃቄ የምትሰሩትን ቪዲዮ መርጣችሁ ስሩ። ምክንያቱም ዩቲዩብ ላይ እያንዳንዱ ቪዲዮ የእያንዳንዱ ኒሽ የተለያየ አይነት ክፍያ ነው ያለው። በደንብ የሚከፍላችሁ ኒሽ አለ፣ ብዙም የማይከፍላችሁ ደግሞ ኒሽ አለ። ኒሽ የምንለው ምንድነው? ቪዲዮ የምንሰራበት የቪዲዮ አይነት ማለት ነው። ለምሳሌ አንዳንዶቹ ስለ ኤዱኬሽናል ይሰራሉ፣ አንዳንዱ ስለ ምግብ ይሰራል፣ አንዳንዱ ደግሞ መዝናኛ ላይ ይሰራል፣ አንዳንዱ ስለ ዜና ይሰራል። ስለዚህ እነዚህ የተለያዩ የዩቲዩብ ኒሾች ናቸው። ስለዚህ እናንተ የምትመርጡት ኒሽ የሚከፈላችሁን ክፍያ ይወስነዋል ማለት ነው። ሃይሊ ፔድ የሚባሉ ኒሾች አሉ፣ ዝቅ ያለ ክፍያ ደግሞ የሚከፍሉ ደግሞ የዩቲዩብ ኒሾች አሉ። ስለዚህ እናንተ ትኩረት አድርጋችሁ መስራት ያለባችሁ ሃይሊ ፔድ የሆኑ ዩቲዩብ ኒሾች ላይ ናቸው። ሃይሊ ፔድ የሆኑ የዩቲዩብ ኒሾች ደግሞ አብዛኞቹ ኤዱኬሽናል ኮንቴንቶች የሚሰሩ ናቸው። ኤዱኬሽናል ኮንቴንት የምንለው ስለ ገንዘብ፣ እንዴት ሃው ቱ ሜክ መኒ፣ ኦንላይን ኢንቨስትመንት ላይ፣ ቢዝነስ ነገር ላይ ሪሌትድ የሆኑ ኮንቴንቶችን የሚሰሩ የዩቲዩብ ቻናሎች አብዛኛው ክፍያው ከፍ ያለ ነው። ምክንያቱም ኤዱኬሽናል ኮንቴንት የሚመለከት ተመልካች የሚታዩትን አድቨርታይዝመንቶቹ ውሳኔ ወስኖ ይገዛል፣ ወይም ደግሞ የሚታዩትን ማስታወቂያዎች ወደ ተግባር ይቀይራቸዋል ተብሎ ስለሚታሰብ ይሄ ሂውማን ሳይኮሎጂ ነው። ስለዚህ ኢንተርቴንመንት ላይ ግን፣ መዝናኛ ላይ ግን የምትሰሩ ግን የዩቲዩብ ቻናሎች የምታገኙት ገንዘብ ያን ያህል እንደ አስተማሪ ኮንቴንት እንደምትሰሩት ኮንቴንት አይደለም፣ ዝቅ ያለ ነው ክፍያው። ምክንያቱም ኢንተርቴንመንት ለመዝናናት የሚመጣ ሰው፣ ለመዝናኛ ቻናል የሚመለከት ሰው ያን ያህል ዲሳይድ አያደርግም ተብሎ ስለሚታሰብ ማለት ነው። ከዛም በላይ ደግሞ ዩቲዩብ ላይ የምታገኙት እርኒንግ የእናንተ ቻናል እንደሚታይበት ሀገር ይለያያል። ለምሳሌ ያደጉ ሀገራቶች ላይ እንደ አሜሪካ፣ አውሮፓ የተለያዩ ትልልቅ ሀገራቶች ላይ የሚታይላችሁ ከሆነ የምታገኙት ገንዘብ ይጨምራል። አት ዘ ሴም ታይም ደግሞ ዝቅ ያለ ያን ያህል ትልልቅ ያላደጉ ዲቨሎፒንግ ያልሆኑ ካንትሪዎች ላይ ደግሞ ሆነ እናንተ ቪዲዮ ደግሞ የሚታየው የምታገኙት ገንዘብ ይቀንሳል ማለት ነው። ስለዚህ እነዚህ ሁለት ነገሮች ናቸው የእናንተን የዩቲዩብ ቻናል የምታገኙትን ገንዘብ የሚወስነው። ስለዚህ የዩቲዩብ ቻናል ስትጀምሩ በጥንቃቄ ተጠንቅቃችሁ ምረጡ። የትኛውን ኒሽ ላይ ብገባ ብዙ ገንዘብ እሰራበታለሁ፣ ከዛም በላይ ደግሞ ብዙ የሆነ ኢንፍሉዌንስ ልታመጡ የምትችሉት ምን አይነት ኮንቴንት ስትሰሩ ነው፣ ኤዱኬሽናል ነው ኢንተርቴንመንት ነው የሚለውን በጥንቃቄ ተጠንቅቃችሁ ምረጡ። ከምንም በላይ ኤዱኬሽናል ኮንቴንት መስራት በብዙ መንገድ የተሻለ ነው። አንደኛ ሰዎችን እያስተማራችሁ ነው ገንዘብ ሜክ የምታደርጉት። ሰዎች የእናንተን ኮንቴንት አይተው በብዙ መንገድ ይማሩበታል፣ ይጠቀሙበታል። ስለዚህ ኤዱኬሽናል ኮንቴንት መስራት በራሱ አሪፍ የሆነ ነገር ነው። ከዛም በላይ ደግሞ ዩቲዩብም ራሱ ሪዋርድ ይሰጣቸዋል። ኤዱኬሽናል ኮንቴንት የሚሰራ ክሬተር የሚያገኘው ገንዘብ መዝናኛ ላይ አተኩሮ ከሚሰራ ቻናል ከፍ ያለ ነው፣ ኤዱኬሽናል ኮንቴንት ላይ የሚሰራ ቻናል ማለት ነው። ስለዚህ ይህን ነገር ኮንሲደር አድርጋችሁ የምሰሩትን ቪዲዮ በጥንቃቄ ተጠንቅቃችሁ ምረጡ። ዝርዝር በሆነ መንገድ ደግሞ ለማወቅ ደግሞ ከፈለጋችሁ ሙሉ ለሙሉ ሁለት ቻናሎችን ሪቪው እያደረግኩ አንደኛው ቻናል በ1000 ቪው 16 ሳንቲም ሲያገኝ አንደኛው ቻናል ደግሞ በ1000 ቪው $2.47 ያገኛል ማለት ነው። ስለዚህ እነዚህን ሁለት ቻናሎች ኮምፔር ያደረግኩ ሙሉ ቪዲዮ ሰርቼላችኋለሁ። እሱን ሪሌትድ ቪዲዮ ላይ ታገኙታላችሁ። እሱን መከታተላችሁን አትርሱ። ጠቃሚ የሆነ ኮንቴንቶችን ማየት ከፈለጋችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሰላም ሆኑልኝ።